ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። በቅድሚያም የሀገር ውስጥ ዜናዎቻችንን ወደ እናንተ አደርሳለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ሀገራዊ ምርጫ ከፊል ውጤት ይፋ አደረገም። ብልጽግና ፓርቲ ለሕዝብ ተወካዮች ምክር ቤት እጩ ባቀረበባቸው 11 የምርጫ ክልሎች ሙሉ በሙሉ ማሸነፉንም ቦርዱ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ትናንትና በዚሁ ዙሪያ መግለጫ ሰጥተዋል። አማሩ ገብሩ እንደሚከተለው ያቀርበዋል። ምርጫ ቦርድ ድምጽ ካሰጠባቸው 1139 የምርጫ ክልሎች ውስጥ 1008ቱ የማዳመር ስራቸውን አጠናቀው ወደ ቦርዱ ማዕከል መድረሳቸውን ገልጸው የ131 ምርጫ ክልሎች ውጤት በመጓጓዝ ላይ ናቸው ብለዋል። ቦርዱ ካጸደቃቸው የ22 የምርጫ ክልል ውጤቶች ውስጥ ብልጽግና ፓርቲ ለሕዝብ ተወካዮች ምክር ቤት እጩ ባቀረበባቸው 11 የምርጫ ክልሎች ሙሉ በሙሉ ማሸነፉን ሰብሳቢው አስታውቀዋል። ከጠቅላላው 48 የምክር ቤት መቀመጫዎች መካከል ከአንዱ በስተቀር የገዢው ብልጽግና ፓርቲ እጩዎች ያሸነፉ ሲሆን የኦጋዴን ብሔራዊ ነጻነት ግንባር እጩ ደግሞ በሶማሌ ክልል ምክር ቤት አንድ ወንበር ማሸነፉ ታውቋል። ለክልል ምክር ቤቶች በጠቅላላው የ12 የክልል ምክር ቤት የምርጫ ክልሎች ውጤቶች ተነግረዋል። የክልል ምክር ቤት ምርጫዎች በየምርጫ ክልሉ ብዙ መቀመጫዎች ያሏቸው በመሆኑ በድምሩ የ38 መቀመጫዎች ውጤት ታውጇል። ከነዚህም ውስጥ ብልጽግና ፓርቲ 37ቱን አሸንፏል። ለሕዝብ ተወካዮች ምክር ቤት በጠቅላላው የ10 ምርጫ ክልሎች ውጤት የተገለጸ ሲሆን አንድ ከአማራ 3 ከማዕከላዊ ኢትዮጵያና 6 ከኦሮሚያ 10ሩን መቀመጫዎች በሙሉ የብልጽግና ፓርቲ እጩዎች አሸንፈዋል። በውጤት እወጃው ተቃዋሚ ፓርቲዎች ወይም የግል እጩዎች ለሕዝብ ተወካዮች ምክር ቤት ምንም መቀመጫ አላሸነፉም። በሌላ በኩል የምርጫ አፈጻጸም ጥሰት አለባቸው በሚል 120 ምርጫ ክልሎች ቅሬታ መቅረቡን ሰብሳቢው አንስተዋል። የቅሬታ አይነቶቹ በሕዝብ ተወካዮች፣ በክልል ምክር ቤት እንዲሁም በሁለቱም ምክር ቤቶች ደረጃ የቀረቡ ናቸው ብለዋል። በሕዝብ ተወካዮች ምክር ቤት ደረጃ በ5 ምርጫ ክልሎች ላይ ቅሬታ የቀረበ መሆኑን የገለጹት ሰብሳቢዋ በተመሳሳይ በክልል ምክር ቤት 24 ምርጫ ክልሎች ላይ የምርጫ አፈጻጸም ጥሰት አለ በሚል ቅሬታ እንደቀረበ ገልጸዋል። በሁለቱም ምክር ቤት ደረጃ በ91 የምርጫ ክልሎች ቅሬታው እንደቀረበ በመግለጽ የቦርዱ የሕግ ባለሙያዎች ጉባኤ በጠቅላላ ቅሬታ በቀረበባቸው 120 የምርጫ ክልሎች ላይ ማጣራት እንዲሁም ምርመራ እያካሄደ ነውም ብለዋል። የ5 ሚሊዮን የኢትዮጵያ ኮደሮች መርሃ ግብር ከ2 ዓመት ባነሰ ጊዜ ውስጥ ተግባራዊ መደረጉን ጠቅላይ ሚኒስትር አብይ አህመድ ገለጹ። አናውል ተስፋ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንደገለጹት በ3 ዓመታት ውስጥ ለማሳካት የታቀደው ግብ ከ2 ዓመት ባነሰ ጊዜ ውስጥ መሳካቱን አስታውቀዋል። ጠቅላይ ሚኒስትሩ እንዳሉት ፕሮጀክቱ ከተጀመረበት ጊዜ አንስቶ በኮምፒውተር ፕሮግራሚንግ፣ በመረጃ ትንተና፣ በአንድሮይድ ሶፍትዌር ልማትና በሰው ሰራሽ አስተውሎት መሰረታዊ ትምህርቶች ከ5 ሚሊዮን በላይ ሰልጣኞች ተመዝግበዋል። ከእነዚህም ውስጥ ከ3 ሚሊዮን በላይ የሚሆኑት ስልጠናውን አጠናቀዋል። ይህ ስኬት የህዝባችንን ቁርጠኝነትና ወሰን የሌለው አቅም ማረጋገጫ ነው ብለዋል። በዲጂታል ዓለም በልኩ ለመዘጋጀት የተጀመረው ታሪካዊ ምዕራፍ የጉዟችን ማብቂያ ሳይሆን ብሔራዊ ርዕያችንን ይበልጥ የምናፋጥንበት መነሻ መሆኑን አሳስበዋል። እስከ ነሐሴ 2018 ዓ.ም ድረስ የሰልጣኞች ቁጥርን 7 ሚሊዮን ለማድረስ የተያዘው ግብ ለማሳካት እያንዳንዱ ኢትዮጵያዊ የዚህ ብሔራዊ ተልዕኮ አካል እንዲሆን ጥሪ አቅርበዋል። ጠቅላይ ሚኒስትሩ ለወጣት ተማሪዎች በሰጡት ምክር መጪውን የክረምት ወቅት ትልቅ ዕድል አድርገው እንዲጠቀሙበት አሳስበዋል። ስልጠናዎች ሙሉ በሙሉ በነጻ የሚሰጡ እንደሆነና የምስክር ወረቀቱም በዓለም አቀፍ ደረጃ እውቅና ያለው መሆኑን ገልጸዋል። ጠቅላይ ሚኒስትሩም በማጠቃለያው የምትገነቡት ነገ የሚጀምረው ዛሬ ነው በማለት መልእክታቸውን አስተላልፈዋል። የ2018 ዓመተ ምህረት የከፍተኛ ትምህርት የቅድመ ምረቃ የመውጫ ፈተና በ52 ከፍተኛ ትምህርት ተቋማት ዛሬ መሰጠት ጀመረ። ፈተናው እስከ ሰኔ 12 ቀን 2018 ዓ.ም ድረስ ይሰጣል። የመውጫ ፈተናው ከ48ቱ የመንግስት ዩኒቨርሲቲዎች በተጨማሪ በኢትዮጵያ መከላከያ ዩኒቨርሲቲ፣ በኢትዮጵያ ፖሊስ ዩኒቨርሲቲ፣ በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ፣ በኦሮሚያ ስቴት ዩኒቨርሲቲ፣ በቴክኒክና ሙያ ስልጠና ኢንስቲትዩት እንዲሁም በቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት መረጃ ያሳያል። ፈተናውን ለመውሰድ የተመዘገቡ ተፈታኞች የግል መረጃቸውን በራሳቸው በማረጋገጥ የፈተና መግቢያ ትኬታቸውን አትመው መያዝ እንደሚጠበቅባቸው ማሳሰቡን አገልግሎቱ አስታውሷል። ከተፈታኞች ስነ ምግባር ጋር በተገናኘም ጥብቅ መመሪያዎች መተላለፍ
መተላለፋቸውን ተቋሙ አመላክቷል። በዚህም ተፈታኝ ተማሪዎች በመፈተኛ ክፍል ውስጥ የሞባይል ስልክ፣ ሚሞሪ ያለው የእጅ ሰዓት፣ ሳይንቲፊክ ካልኩሌተር፣ የራስ ያልሆነ መታወቂያ እንዲሁም ማንኛውም አይነት የጦር መሳሪያ ይዘው መገኘት አይችሉም ሲል አሳስቧል። በተጨማሪም ተፈታኝ ተማሪዎች ከ30 ደቂቃ ቀድመው በተመደቡበት ክፍል መገኘትና ከተመደቡበት ክፍል ውጭ መፈተን ውጤት እንደሚያሰርዝም አስገንዝቧል። ተፈታኝ ተማሪዎች የፈተና አስፈጻሚን ትዕዛዝ ማክበር እንደሚጠበቅባቸው ያሳሰበው ተቋሙ የፋይዳ መታወቂያ እንዲሁም ራሳቸውን የሚገልጽ መታወቂያ እስከ ፈተናው መጨረሻ ቀናት ድረስ መያዝ ይኖርባቸዋልን በማለት አስገንዝቧል። አክለውም በሌላ ሰው ስም መለያ ቁጥርና የይለፍ ቃል መፈተን ጥብቅ ቅጣት እንደሚያስከትል አስጠንቅቋል። ዜጎች የቻይንኛ ቋንቋ እንዲማሩ በማድረግ በዓለም አቀፍ ደረጃ ተወዳዳሪነታቸውን ለማሳደግ እየተሰራ ነው ሲሉ ፕሮፌሰር ክንደያ ገብረሕይወት ተናገሩ። በኢትዮጵያና በቻይና መካከል የቻይንኛ ቋንቋ ትምህርትን ለማስፋፋት የሚያስችል የሁለትዮሽ የትብብር ስምምነት ተፈርሟል። ለዝርዝሩ አማሩ ገብሩ። ስምምነቱን የትምህርት ሚኒስትር ዴኤታው ፕሮፌሰር ክንደያ ገብረሕይወትና በኢትዮጵያ የቻይና አምባሳደር ቺንሃይ በጋራ ፈርመውታል። ይህ ስምምነት በሁለቱ ሀገራት መካከል ያለውን የረጅም ጊዜ ታሪካዊ ግንኙነት ወደ ላቀ ደረጃ የሚያሸጋግር ሲሆን በተለይም በትምህርት፣ በቴክኖሎጂ ሽግግርና በባህል ልውውጥ ዙሪያ አዳዲስ ምዕራፎችን የሚከፍት መሆኑ ተመላክቷል። በፊርማ ስነ ስርዓቱ ላይ ፕሮፌሰር ክንደያ እንደተናገሩት ዜጎቻችን የተለያዩ ቋንቋዎችን እንዲማሩ መደረጉ በዓለም አቀፍ ደረጃ ተወዳዳሪ ሆነው እንዲወጡ ትልቅ ዕድል ይፈጥራል በማለት የስምምነቱ ዋና ዓላማው ይህ መሆኑን አስምረዋል። በተጨማሪም ቻይና በሰው ሰራሽ አስተውሎት ቴክኖሎጂ ያላትን የላቀ ደረጃና ለኢትዮጵያውያን የነጻ ትምህርት ዕድል ለማመቻቸት ስምምነቱ መሰረት እንደሆነ ገልጸዋል። አምባሳደር ቺንሃይ በበኩላቸው ይህ ስምምነት በፍጥነት እያደገ የመጣውን የሁለቱን ሀገራት የሁለትዮሽ ዲፕሎማሲ ግንኙነት ወደ ላቀ ደረጃ የሚያሸጋግር መሆኑን ጠቁመዋል። በቻይና ዩኒቨርሲቲዎች ውስጥ የአማርኛ ቋንቋ ትምህርት መሰጠት መጀመሩ የሀገራቱን ታሪካዊ ግንኙነት ያጠናክርና በባህል ልውውጥ አዲስ ምዕራፍ የከፈተ መሆኑንም በልዩነት አንስተዋል። ስምምነቱ በስርዓተ ትምህርት ዝግጅት፣ በመምህራን ስልጠና፣ በቁሳቁስ አቅርቦት እንዲሁም የቻይንኛ ቋንቋ መምህራን ድጋፍን ያጠቃልላል። ይህ የጋራ ስምምነት የሁለቱን ሀገራት ትብብር ማጠናከሪያ ብቻ ሳይሆን የኢትዮጵያን ተማሪዎች የክህሎት አድማስ በማስፋት ለነገው ዓለም አቀፍ የሥራ ገበያና ለዲጂታል ዘመን ብቁ የማድረግ ሂደት አካል እንደሆነ ተጠቁሟል። ከ16 በላይ ሀገራት የሚሳተፉበት የመጀመሪያው ዓለም አቀፍ የምርምር ኮንፈረንስና የቴክኖሎጂ ፈጠራ ውድድር ከነገ ጀምሮ በፌዴራል ቴክኒክና ሙያ ማሰልጠኛ ኢንስቲትዩትና በአጋር አካላት አዘጋጅነት በአዲስ አበባ ከተማ መካሄድ ይጀምራል። የዓለም አቀፍ የምርምር ኮንፈረንስና የቴክኖሎጂ ፈጠራ ውድድር ለ3 ቀናት የሚካሄድ ሲሆን በአረንጓዴ ልማት፣ በኢንዱስትሪ፣ በሰው ሰራሽ አስተውሎትና በሳይበር ደህንነት እንዲሁም በሌሎች ቁልፍ ዘርፎች ላይ ትኩረታቸውን ያደረጉ የፈጠራ ስራዎች ለእይታና ለውድድር የሚቀርቡበት መሆኑን የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ምክትል ዋና ዳይሬክተር ሀብታሙ ሙልጌታ ተናግረዋል። በተጨማሪም በኮንፈረንሱ ወቅት በቴክኒክና ሙያ ዘርፍ ከፍተኛ እድገት ካሳዩት እንደ ቻይናና ናይጄሪያ ካሉ ተሳታፊ ሀገራት ጠቃሚ ተሞክሮዎችና ልምዶች እንደሚወሰዱ ምክትል ዋና ዳይሬክተሩ ጠቁመዋል። በአዲስ አበባ አዲሱ የተሽከርካሪ ሰሌዳ መሰጠት ተጀመረ። የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ዋና ስራ አስኪያጅ ዘገየ በላይነህ እንደገለጹት ከዛሬ ሰኔ 4 ቀን 2018 ዓ.ም ጀምሮ በአዲስ አበባ ከተማ አስተዳደር መሰጠት የተጀመረው የተሽከርካሪ ሰሌዳ ለአዳዲስ ተሽከርካሪዎች ብቻ የሚሰጥ ነው። ቀደም ብለው ተመዝግበው ሲጠባበቁ የነበሩ አሽከርካሪዎች በተመዘገቡበት ቅርንጫፍ በስልክ እንዲጠሩ ተደርጎ ሰሌዳቸውን እንዲወስዱ ይደረጋል። ነባሩን የተሽከርካሪ ሰሌዳ ለሚጠቀሙ ወደፊት በትራንስፖርትና ሎጂስቲክ ሚኒስቴር በኩል ይፋ እንደሚደረግ ዋና ስራ አስኪያጁ አመላክተዋል። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። አሜሪካ በኢራን ላይ አዲስ ጥቃት ስትሰነዝር ኢራንም በባህረ ሰላጤው ሀገራትና በዮርዳኖስ ላይ ያጸፋ እርምጃ ወስዳለች። ዝርዝሩ የጸጋን የተሰማ ነው።
ፕሬዝዳንት ዶናልድ ትራምፕ ቴሄራን ለተጓተተው የሰላም ድርድር ዋጋዋን ትከፍላለች ሲሉ ካስጠነቀቁ በኋላ አሜሪካ በኢራን ላይ ሁለተኛ ዙር የአየር ጥቃት ሰንዝራለች። ኢራንን በበኩሏ በባህሬን፣ በኩዌትና በዮርዳኖስ ላይ ያነጣጠረ አዲሱ የአሜሪካ ጥቃት የተሰማው ጦርነቱን ለማቆም የሚደረገው የሰላም ጥረት በድጋሚ መዘጋቱን ተከትሎ ነው። ኢራን የዓለምን የኃይል አቅርቦት ያስተጓጎለውንና የነዳጅ ዋጋን ያናረው የሆርሙዝ የባህር ወሽመጥ ላይ የጣለችውን እገዳ እንደማታነሳ መግለጿ ለውይይቱ መክሸፍ ዋነኛ ምክንያት ሆኗል። ይህ በእንዲህ እንዳለ ላለፉት 2 ወራት ቀጥሎ የነበረውን ደካማ የተኩስ አቁም ስምምነት የፈተኑ መሰል የጋራ ጥቃቶች በዚህ ሳምንት ውስጥ ሲፈጸሙ ይህ ለሶስተኛ ጊዜ ነው። ፕሬዚዳንት ትራምፕ ኢራን ጦርነቱን የሚያቆም ስምምነት ላይ እንድትፈርም ያሳሰቡ ሲሆን ከቀናት በፊትም ስምምነቱ በአጭር ጊዜ ውስጥ ሊደረስበት እንደሚችል ፍንጭ ሰጥተው ነበር። ሆኖም ኢራን ለሳምንታት የዘለቀውን ከባድ የቦምብ ጥቃት ተቋቁማ መዝለቅ ችላለች። ለሀገሪቱ ትልቅ የመደራደሪያ ካርድ የሆነውና ወሳኝ የነዳጅና የተፈጥሮ ጋዝ መተላለፊያ የሆነውን የሆርሙዝ የባህር ወሽመጥን የመዝጋት አቅሟን እንደ ዋነኛ የኃይል መመኪያ ተጠቅማበታለች። የኢራን የተባበሩት መንግስታት ድርጅት መልእክተኛ በበኩላቸው አሜሪካ ስምምነት ላይ መድረስ የምትፈልግ ከሆነ ከማስፈራሪያና ከኃይል እርምጃዎች መቆጠብ እንዳለባት ገልጸዋል። የውስጥ ፖለቲካዊ ጫናዎችና የእስራኤል አቋም ምንም እንኳን ሁለቱ ሀገራት ግጭቱን የሚያቆሙበትን መንገድ እየፈለጉ ቢሆንም በየሀገራቸው ላለው ህዝብ ስምምነቱን እንደ ትልቅ ድል አድርገው ማቅረብ የሚችሉበትን ቀዳዳ እያጠኑ መሆኑ ተነግሯል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም ስምምነቱን ይበልጥ የሚያስቸግሩ ግቦችን ለማሳካት ቆርጠው የተነሱ ይመስላሉ። የኢራንን ሃይማኖታዊ መንግስት መጣል፣ የሀገሪቱን የኒውክሌር ፕሮግራም ማክሸፍ እንዲሁም በሊባኖስ የሚገኘውንና ከኢራን ጋር የተባበረውን የሂዝቦላ ታጣቂ ቡድንን ሙሉ በሙሉ ማጥፋት የሚሉት ግቦች ይገኙበታል። ባለፈው ሰኞ ኢራንና እስራኤል እርስ በርስ ጥቃት መለዋወጣቸው ይታወሳል። የአሜሪካ መካከለኛ እዝ በበኩሉ በኢራን ላይ የሰነዘረውን የቅርብ ጊዜ የአየር ጥቃት ንጋት ላይ ማጠናቀቁን አስታውቋል። እዙ እንዳለው ጥቃቱ የተሰነዘረው ኢራን እየደረሰች ላለው ያልተገባና ቀጣይነት ላለው ትንኮሳ ምላሽ ለመስጠት ሲሆን ኢራን ውስጥ የሚገኙ የወታደራዊ የስለላ መሰረተ ልማቶችን፣ የኮሚኒኬሽን ስርዓቶችንና የአየር መከላከያ ጣቢያዎችን ኢላማ ያደረገ ነበር። ጥቃቱ በኢራን ላይ ስለደረሰው ጉዳት ዝርዝር መረጃ ያልሰጠ ሲሆን እርምጃው በአሜሪካ አየር ኃይል፣ በባህር ኃይልና በባህር እግረኛ ወታደሮች በጋራ የተቀናጀ መሆኑ ተገልጿል። ታይዋን በአሜሪካ የተሰጣትን የሮኬት ማስወንጨፊያ ስርዓት ተጠቅማ ወደ ቻይና አቅጣጫ ሮኬቶችን አስወነጨፈች። ይህም ቀጥተኛ ጥቃት ሳይሆን የመከላከያ ልምድ ነው ብላለች። ታይዋን በትናንትናው ዕለት ቻይና ወረራ ብትፈጽም እንዴት መከላከል እንደምትችል ለማሳየት ያለመ ነው የተባለለት የቀጥታ ተኩስ ወታደራዊ ልምምድን በምዕራባዊ ጠረፏ አካባቢ ስታካሂድ መዋሏን ሮይተርስ ዘግቧል። በተለይም አሜሪካ ሰራሽ የሆነው የከፍተኛ ፍጥነት ሮኬት ማስወንጨፊያ ስርዓትን ወደ ባህር ክልሉ በመላክ ስትሞክር ነበር ብሏል ዘገባው። ይህ የሮኬት ማስወንጨፊያ ስርዓት የጠላት ራዳርና የተቃራኒ ጥቃት እንዳይደርስ የሚከላከል ሲሆን ተኩስ ከከፈተ በኋላም ወዲያውኑ ቦታውን ይቀይራል። በዚህም ሹት ኤንድ ስኩት ሲሉ ይጠሩታል። ታይዋን ለዘመናት ከዘለቀችበት የቻይና ውጥረት ጋር በተገናኘና ቻይናን በተደጋጋሚ በታይዋን ዙሪያ ወታደራዊ ልምምዶች እያካሄደች መሆኑን ተከትሎ ይህን ልምምድ ማካሄዷን ዘገባው አክሏል። ቻይና ይህንን ልምምድ አስመልክቶ እስካሁን በይፋ የሰጠችው መረጃ የለም። ነገር ግን ቀደም ሲል እንደዚህ አይነት የታይዋን ወታደራዊ እንቅስቃሴዎችን የመገንጠል እንቅስቃሴ በማለት ስትተች ቆይታለች። በአሜሪካ ከ3 ታዋቂዎች መካከል አንዱ በመድኃኒት ማሸጊያዎች ላይ የሚለጠፉ መመሪያዎችን በአግባቡ እንደማይረዳ በኢንተርናል ሜዲሲን ጆርናል ላይ የወጣው አዲስ ጥናት አመላክቷል። ይህ የጤና እውቀት እጥረት ታዲያ ታካሚዎችን የታዘዘላቸውን መድኃኒት በተሳሳተ መንገድ በመውሰድ ለከፍተኛ አደጋ እንዲጋለጡ እያደረገ ነው ተብሏል። ሄሮዳን ንጉሴ እንደሚከተለው ታቀርበዋለች። በመድኃኒት ማሸጊያዎች ላይ የሚጻፉ አጫጭር መመሪያዎች ለአሜሪካውያን ታካሚዎች ትልቅ ፈተና መሆናቸውን የሲኤንኤን ዘገባ አመላክቷል። ለምሳሌ በቀን 2 ጊዜ ይውሰዱ የሚሉ መመሪያዎች ለአንዳንዶች ቀላል ቢመስሉም መድኃኒቱ በምን ያህል የሰዓት ልዩነት መወሰድ እንዳለበትና በአንድ ጊዜ ስንት እንክብል መዋጥ እንዳለበት ግልጽ ባለመሆኑ ታካሚዎች ግራ መጋባት ውስጥ ይወድቃሉ። በኢንተርናል ሜዲሲን ጆርናል ላይ የታተመው ይህ ጥናት እንደሚያሳየው ችግሩ የሚመነጨው በመድኃኒት መለጠፊያዎች ላይ የሚጠቀሱ ጥቃቅን የቋንቋ ልዩነቶችና ያጻጻፍ ስልቶች ወጥ አለመሆናቸው ነው። በጥናቱ የተሳተፉት አብዛኞቹ ታካሚዎች የሐኪም ቀጠሯቸውን ጨርሰው በወጡ በ10 ደቂቃ ውስጥ የተሰጣቸውን የጤና መመሪያ ሙሉ በሙሉ ማስታወስ እንዳልቻሉ ተመራማሪዎቹ በጆርናሉ ላይ አስፍረዋል። ታካሚዎች መረጃውን በተሳሳተ መንገድ በመረዳታቸው ምክንያት መድኃኒት አወሳሰዳቸውን አላስፈላጊ በሆነ መልኩ ውስብስብ እንደሚያደርጉት በጥናቱ ተገልጿል። ይህ ታካሚዎች መድኃኒቱን አሳንሰው ወይም አብዝተው እንዲወስዱ ወይም ከተገቢው ውጪ ከሌላ መድኃኒት ጋር ቀላቅለው ለከፋ የጎንዮሽ ጉዳት
ጉዳት እንዲጋለጡ እያደረገ ይገኛል። ይህ ችግር ታዲያ የታካሚዎች የግል ድክመት ሳይሆን የጤና ስርዓቱ ተግባቦት ስህተት ስለመሆኑ የጥናቱ ተመራማሪዎች አጽንኦት ሰጥተውበታል። ይህንን የአሜሪካ የጤና ቀውስ ለመቅረፍና የሕክምና ስህተቶችን ለመቀነስ ሐኪሞች የታካሚዎቻቸውን መመሪያ በትክክል መረዳታቸውን የሚያረጋግጥ ወሳኝ ጥያቄ የመጠየቅ ልማድ ሊያዳብሩና ከታካሚዎቻቸው ጋር ያላቸውን ግንኙነት ሊያጠናክሩ ይገባል ሲልም ጥናቱ መክሯል። የሌሊት ፈረቃ ስራ በኩላሊት ጠጠር የመያዝ ስጋትን እስከ 22 በመቶ ይጨምራል ሲሉ የጤና ባለሙያዎች አስጠነቀቁም። የሰውነትን ተፈጥሯዊ የባዮሎጂካል ሰዓት ማናጋት፣ የሆርሞን መዛባት፣ በቂ ውሃ አለመጠጣትና ለረጅም ሰዓታት ተቀምጦ መስራት ለችግሩ ዋነኛ መንስኤዎች ሲሆኑ የጤና ስጋት በተለይም በወጣት እና ረጅም ሰዓት ተቀምጠው በሚሰሩ ሰራተኞች ላይ በስፋት እንደሚስተዋል ተመራማሪዎቹ ጠቁመዋል። ዝርዝሩ የኤፍራታ ጥላውን ነው። የኩላሊት ጠጠርን ለመከላከል የሌሊት ሰራተኞች በስራ ሰዓት በቂ ውሃ መጠጣትና በየመካከሉ መንቀሳቀስ እንደሚገባቸው ይመከራል። የአዲስ ሳይንሳዊ ጥናት የተካሄደው በቻይና በሚገኘው ሰን ያትሰን ዩኒቨርሲቲ ተመራማሪዎች ሲሆን ጥናቱም የዩኬ ባዮ ባንክ የተባለውን የብሪታንያ ግዙፍ የጤና መረጃ ቋት በመጠቀም የ226459 ሰዎችን መረጃ ለረጅም ዓመታት በመተንተን ነው ወደዚህ ድምዳሜ የደረሱት። አዲስ የወጣ ሳይንሳዊ ጥናት እንዳመላከተው በተለይ በሌሊት ፈረቃ የሚሰሩ ሰዎች መደበኛ የቀን ሰራተኞች ከሆኑት ጋር ሲነጻጸሩ በኩላሊት ጠጠር የመያዝ ዕድላቸው እስከ 22 በመቶ ከፍ ያለ ነው ተብሏል። በጥናቱ መሰረት ማንኛውም መደበኛ ካልሆኑ የስራ ሰዓታት ጋር የተያያዙ ስራዎችን የሚሰሩ ሰዎች በአጠቃላይ 15 በመቶ የጤና ስጋት ተጋላጭ ናቸው የተባለ ሲሆን በቻይና የሚገኘው የሰን ያትሰን ዩኒቨርሲቲ ተመራማሪዎች እንደገለጹት ለዚህ የጤና ችግር ዋነኛው መንስኤ የሰውነታችን ተፈጥሯዊ የውስጥ ሰዓት መዛባት ነው ብለዋል። የሌሊት ስራ የሰውነትን የሆርሞን አመራረትና የሜታቦሊዝም ስርዓት ስለሚያናጋው በሽንት ውስጥ ያሉ እንደ ካልሲየምና ዩሪክ አሲድ ያሉ ማዕድናት እንዲከማቹና ወደ ጠጠርነት እንዲቀየሩ ያደርጋል። በተጨማሪም በምሽት ስራ ወቅት የሚከሰት ከፍተኛ የውሃ ጥማትና ድርቀት ጉዳቱን ይበልጥ ያፋጥነዋል። የኩላሊት ጠጠር አደጋ ይበልጥ ጎልቶ የታየው እድሜያቸው ከ50 ዓመት በታች በሆኑ ሰራተኞችና በስራ ጸባያቸው ምክንያት ወንበር ላይ ረጅም ሰዓት ተቀምጠው በሚሰሩ ግለሰቦች ላይ በመሆኑ ከባድ የአካል ብቃት እንቅስቃሴ የማይጠይቁ የቢሮ ስራዎችን በሌሊት መስራት ከእንቅልፍ እጥረት፣ ከሲጋራ ማጨስና ከሰውነት ክብደት መጨመር ጋር ተዳምሮ ለበሽታዊ መጋለጥ እድልን በከፍተኛ ደረጃ እንደሚያሳድገው በጥናቱ ተረጋግጧል። የኩላሊት ጤናን ለመጠበቅ በስራ ሰዓት በቂ ውሃ መጠጣት፣ በየመካከሉ ተነስተው መንቀሳቀስ፣ የተመጣጠነ ምግብ መመገብና ከስራ በኋላ ጥራት ያለው እንቅልፍ ማግኘት ወሳኝ መፍትሄዎች መሆናቸውን የሕክምና ባለሙያዎቹ ይመክራሉ። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በደቡብ አፍሪካው ስታንዳርድ ባንክ ግሩፕ ስር የሚንቀሳቀሰው ስታንቢክ ባንክ በኢትዮጵያ የፋይናንስ ዘርፍ ውስጥ ከሀገር በቀል ባንኮች ድርሻ ከመግዛት ይልቅ ሙሉ በሙሉ በራሱ ባለቤትነት የሚተዳደር አዲስ የባንክ ተቋም ከዜሮ ለመመስረት አማራጮችን እያጠና መሆኑን አስታውቋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። ይህ ውሳኔ የተሰማው በኢትዮጵያ ብሔራዊ ባንክ የወጡ የውጭ ዜጎች የባለቤትነት ገደብ መመሪያዎች ዓለም አቀፍ አበዳሪዎች በግዢ ላይ የተመሰረቱ የተለመዱ የማስፋፊያ ስልታቸውን እንዲከልሱ እያስገደዳቸው ባለበት ወቅት ነው። በኢትዮጵያ በቅርቡ በጸደቀው የባንክ ስራ አዋጅ መሰረት የውጭ ኢንቨስተሮች ነባር የሀገር ውስጥ ባንኮችን ድርሻ በመግዛት መግባት የሚችሉት እስከ 49 በመቶ ብቻ ሲሆን ቀሪው 51 በመቶ በሀገር ውስጥ ባለሀብቶች መያዝ አለበት። ይህ ህግ እንደ ኬኤስቢ ኢኩዊቲ ግሩፕ እና ኮኦፕሬቲቭ ባንክ ያሉ ትልልቅ የኬንያ ባንኮች በኢትዮጵያ የነበራቸውን የማስፋፊያ እቅድ የውሳኔ ሰጭነት ሚናቸውን ስለሚገደበው እንዲዘገይ አድርጎታል። በአሜሪካ፣ ካናዳና ሜክሲኮ የሚካሄደው የ2026 የዓለም ዋንጫ ከ50 ቢሊዮን ዶላር በላይ ውርርድ በማስተናገድ በታሪክ ትልቁ የስፖርት ክስተት እንደሚሆን ተገለጸ። ይህ ግዙፍ የገንዘብ ፍሰት ከኳታሩ የዓለም ዋንጫ በ43 በመቶ ብልጫ ያለው ሲሆን በእያንዳንዱ ጨዋታ በአማካኝ እስከ ግማሽ ቢሊዮን ዶላር የሚደርስ ገንዘብ ውርርድ ይደረግበታል ተብሎ ይጠበቃል። ዛሬ በሰሜን አሜሪካ ምድር በይፋ የሚጀመረው የ2026 የዓለም ዋንጫ በስፖርታዊ ይዘቱ ብቻ ሳይሆን በዓለም አቀፍ የገንዘብ ፍሰትም አዲስ ታሪክ እንደሚሰራ ተገልጿል። የፋይናንስ
ተንታኞች እንዳስታወቁት ይህ የዓለም ዋንጫ በታሪክ ትልቁ የስፖርት ውርርድ ክስተት ይሆናል። በሚደረጉት 104 ጨዋታዎች በአማካኝ በእያንዳንዱ አንድ ጨዋታ ብቻ እስከ ግማሽ ቢሊዮን ዶላር የሚደርስ ገንዘብ ለውርርድ ይውላል። ለዚህ የውርርድ ማዕበል ዋነኛው ምክንያት የዋንጫው ተፎካካሪ ቡድኖች ቁጥር ወደ 48 ማደጉና የጨዋታዎች ብዛት መጨመር ነው። ከዚህ በተጨማሪም በአስተናጋጁ አሜሪካና በሌሎች በርካታ ሀገራት የበይነ መረብ ስፖርት ውርርድ ሕግ መፈቀዱ የኢንዱስትሪውን ገቢ በከፍተኛ ሁኔታ ጨምሮታል። በሌላ በኩል ይህ የቢሊዮን ዶላሮች ፍሰት በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ለከፋ የገንዘብ ኪሳራና ለቁማር ሱሰኝነት ሊያጋልጥ እንደሚችል የስነ ልቦና ተሟጋቾች እያስጠነቀቁ ይገኛሉ። መረጃው የቢቢሲ ነው። በሱዳን የአሜሪካን ዶላር ዋጋ ከፍተኛ ጭማሪ በማስመዝገብ አንድ የአሜሪካን ዶላር እስከ 4400 የሱዳን ፓውንድ ድረስ እየተመነዘረ ነው። ይህም የሀገሪቱ ገንዘብ ከመቼውም ጊዜ በላይ ዝቅተኛ ደረጃ ላይ መውደቁን ያሳያል። በእርስ በርስ ጦርነት ምክንያት እያሽቆለቆለ የመጣው የሱዳን ኢኮኖሚ፣ የውጭ ምንዛሪ እጥረት፣ የኤክስፖርት ገቢ መቀነስ እንዲሁም የነዳጅ ምርቶችን ለማስገባት ያለው ከፍተኛ ፍላጎት የጥቁር ገበያውን ዋጋ ከፍ ማድረጉን ባንኮች ገልጸዋል። ከዚህ ጋር ተያይዞ የሳውዲ ሪያል 1140 ፓውንድ፣ የኤምሬትስ ድርሃም ደግሞ 1171 ፓውንድ ደርሰዋል። የባንክ ባለሙያዎች እንደሚያስረዱት መንግስት በጦርነቱ የደረሰበትን የበጀት ጉድለት ለመሸፈን ያለምንም ዋስትና አዳዲስ ገንዘቦችን ማተሙና የውጭ ድጋፎች መቋረጣቸው የሱዳን ፓውንድ የመግዛት አቅም ሙሉ በሙሉ እንዲዳከም አድርጓል። ይህም በዜጎች የዕለት ተዕለት ኑሮ ላይ ከፍተኛ የዋጋ ንረት በማስከተል ከባድ ማህበራዊ ቀውስ እየፈጠረ ይገኛል ተብሏል። የኑሮ ውድነቱና የኢኮኖሚ መቀዛቀዙ በብዙዎች ድብርት በፈጠረበት በዚህ ወቅት በኒውዮርክ ከተማ የሚገኙ የከረሜላ መደብሮች ለየት ያለ መፍትሄ ይዘው ብቅ ብለዋል። ጥቂት ነገር ብዙ ርቀት ይጓዛል በሚል መሪ ቃል እነዚህ መደብሮች ሸማቾች በትንሽ ገንዘብ ትልቅ ደስታን እንዲገዙ እያደረጉ ይገኛሉ። የአንድ መደብር ባለቤት በሰጡት አስተያየት ሰዎች በአሁኑ ጊዜ ውድ መኪና ወይም የቅንጦት አልባሳት ላይገዙ ይችላሉ፣ ነገር ግን $5 አውጥተው በሚገዙት ከረሜላ ቀናቸውን ብሩህ ማድረግ ይችላሉ ብለዋል። የተለያዩ ጥናቶች እንደሚያሳዩት በኢኮኖሚ ቀውስ ወቅት እንደ ከረሜላና ቸኮሌት ያሉ አነስተኛ የቅንጦት እቃዎች ሽያጭ በከፍተኛ ሁኔታ ይጨምራል። ይህም የንግድ ተቋማቱ በችግር ውስጥም ትርፋማ እንዲሆኑ አድርጓቸዋል። እንደ ቢቢሲ መረጃ እነዚህ የጣፋጭ መደብሮች የንግድ ቦታዎች ብቻ ሳይሆኑ የህብረተሰቡን ስነ ልቦናዊ ጫና የሚቀንሱ የደስታ ምንጮችም ሆነዋል። በመጨረሻም ስፖርት። በ23ኛው የዓለም ዋንጫ ላይ የትኞቹ ብሔራዊ ቡድኖች ውጤታማ ጊዜን ያሳልፋሉ የሚለው ብቻ ሳይሆን የትኞቹ ከዋክብት ያንጸባርቃሉ የሚለው ተጠባቂ ጥያቄ ሆኗል። አንዳንዶች በእድሜ ከፊሎች ደግሞ የሀገራቸው እግር ኳስ ደረጃ ለዓለም ዋንጫ የሚበቃ ሳይሆን በትልቁ መድረክ የቀደመ የተሳትፎ ታሪክ የላቸውም። እነዚህ ተጫዋቾች በክለቦቻቸው ውጤታማ ጊዜያትን እንደማሳለፋቸው የዓለም ዋንጫ ቆይታቸው ምን ሊመስል ይችላል የሚለው ሌላው አጓጊ ጥያቄ ነው። ለዝርዝሩ አናውል ተስፋ። 2026 ዓለም ዋንጫ የመጀመሪያ ተሳትፏቸው ከሆኑ ከዋክብት መካከል የማንቸስተር ሲቲው ኮከብ ኤርሊንግ ሃላንድ ለሀገሩ ብሔራዊ ቡድን በ49 ጨዋታዎች ተሳትፎ 55 ግቦችን አስቆጥሯል። ሆኖም ኖርዌይ በዓለም ዋንጫ ከተሳተፈች 28 ዓመታት መቆጠራቸውን ተከትሎ ይህ ኮከብ በጀርመን ክለብ ሲያንጸባርቅ፣ በእንግሊዝ ማንቸስተር ሲቲ ሲደምቅ በመድረኩ የመታየት እድል አልነበረውም። ዘንድሮ ግን የስካንዲኔቪያኗ ሀገር እርሱ ሳይወለድ በፊት የነበረውን የዓለም ዋንጫ ተሳትፎ ዳግም አግኝታለች። የ25 ዓመቱ ኮከብ በዓለም ዋንጫ የሚታይበት ዋዜማ ላይ ነን። ከዚህ በኋላ የሚኖረው የዓለም የእግር ኳስ ንግስና ወደ እርሱ ያዘነበለ ሊሆን እንደሚችል በርካታ ምልክቶች በቅርብ ዓመታቶች ታይተዋል። ላሚን ያማል እርሱ ግን ወደዚች ምድር የመጣው የ2004 አውሮፓ ዋንጫ በሚካሄድበት ወቅት ነው። ጉዳትና የአቋም መዋዠቅ ካልፈተነው ቀጣዩ የእግር ኳስ ኮከብ እንደሚሆን ብዙዎች የተስማሙበት ተጫዋች 18 ዓመቱ ላይ ሆኖ ሀገሩን በዓለም ዋንጫ ለመጀመሪያ ጊዜ ይወክላል። ኳስን አቅልለው ከሚጫወቱ ውበትንም ከሚያላብሱ በቅርብ ዓመታት ከታዩ ተጫዋቾች አንዱ ነው። ማይክል ኦሊሴ የቀድሞ የክሪስታል ፓላስ ተጫዋች ባቫሪያኑን ከተቀላቀለ በኋላ 25 ግቦችን አስቆጥሮ 28 የግብ ዕድሎችን አመቻችቷል። ሰፊ የማጥቃት አማራጭ ባለው የዲዲየር ዴሽዋ ስብስብ ኦሊሴ በእግር ኳስ ታሪኩ ለመጀመሪያ ጊዜ በዓለም ዋንጫ ለፈረንሳይ ይጫወታል። ያን ዲዮማንዴ የአርቢ ላይፕዚግ ተጫዋች ኮትዲቫሪያዊው በዝውውር መስኮቱ የሊቨርፑልና የፒኤስጂ አይን ካረፈባቸው ተጫዋቾች መካከል አንዱ ነው። ይህ የ19 ዓመት ወጣት ትኩረቶች ሁሉ ወደ እርሱ በዞሩበት በዚህ ሰዓት የመጀመሪያ የዓለም ዋንጫ ተሳትፎን ያደርጋል። እንደዚሁም የሪያል ማድሪዱ አርዳ ጉለር ለቱርኩ እንዲሁም የሞናኮ ፍሎሪኒ ባልጎራ ለአሜሪካ የመጀመሪያ ዓለም ዋንጫ ተሳትፏቸውን ከሚያደርጉ ተጫዋቾች መካከል ይገኛሉ። ዓለም ዋንጫ ላይ መሳተፍ የማንኛውም እግር ኳስ ተጫዋች ህልም ነው። ይህ ህልም ግን ለሁሉም ኮከቦች አይሰምርም። ወቅታዊ አቋም፣ እድልና አጋጣሚ ለአሜሪካ ምድር ዓለም ዋንጫ ያበቃቸው አዳዲስና ነባር ኮከቦች በዓለም ዋንጫው እየተጠበቁ ነው። የ26ቱ የፊፋ ዓለም ዋንጫም ዛሬ ምሽት 4 ሰዓት ላይ ሜክሲኮ ከደቡብ አፍሪካ በሚያደርጉት ጨዋታ ጅማሮን ያደርጋል።
ከቻናል ዋን የሰዓቱ ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ሌሎች ፕሮግራሞቻችን የሚቀጥሉ ነው የሚሆነው። ዜናውን እየመራ ወይንሸት ዘውዴ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።